በነገው ዕለት በአዲስ አበባ መስቀል አደባባይ የሚከናወነውን የኢፍጣር መርሃ ግብር ምክንያት በማድረግ የተወሰኑ መንገዶች ለተሽከርካሪ ዝግ ይደረጋሉ አለ የአዲስ አበባ ፖሊስ ጠቅላይ መምሪያ። ከተለያየ አቅጣጫ ወደ መስቀል አደባባይ የሚወስዱ መንገዶች ከቀኑ 5 ሰዓት ጀምሮ የኢፍጣር ፕሮግራሙ እስከሚጠናቀቅበት ሰዓት ድረስ ዝግ ይደረጋሉ። በተጠቀሱት መንገዶች ላይ ለአጭርም ሆነ ለረዥም ሰዓት ተሽከርካሪዎችን አቁሞ መሄድ የተከለከለ መሆኑም ተመላክቷል። የኢትዮጵያ ሆስፒታሎች ጥምረት ለጥራት ፕሮግራም የጤና አገልግሎት አሰጣጥን ለማሻሻል ጠቃሚ ነው አሉ የጤና ሚኒስትር ዶክተር መቅደስ ዳባ። ጥምረቱ ከምስረታው ጀምሮ የማህበረሰቡን የጤና አገልግሎት ፍላጎትና የሆስፒታሎችን የአገልግሎት አሰጣጥ ለማሻሻል እየሰራ ይገኛል። በሀገር አቀፍ ደረጃ ጥራት ያለው አገልግሎት ለመስጠት የሕክምና ቁሳቁስ የማሟላት ስራ ሲሰራ መቆየቱን ጠቁመው እንደ ሀገር 64 የኦክስጅን ማምረቻ ተቋማትን ማቋቋም መቻሉንም አስረድተዋል። ባንግላዴሽ ከኢትዮጵያ ጋር ያላትን የንግድና ኢንቨስትመንት ትብብር ለማጎልበት ቁርጠኛ ናት አሉ በኢትዮጵያ የባንግላዴሽ አምባሳደር ሲትዋን ናይም። ሁለቱ ሀገራት የኢኮኖሚ ትብብራቸውን ለማሳደግ የጋራ የፖለቲካ ቁርጠኝነት እንዳላቸውም አንስተዋል። በቅርቡ የተካሄደው የባንግላዴሽና የኢትዮጵያ ንግድ ትርኢት ሀገራቱ በዘርፉ ያላቸውን ትብብር ማጎልበት እንደሚቻል የታየበት እንደነበርም ነው ያነሱት። የአፍሪካ አህጉራዊ ነጻ የንግድ ቀጠና ለባንግላዴሽ ኢትዮጵያን ጨምሮ አጠቃላይ በአህጉሪቱ ያላትን የገበያ ተደራሽነት መጨመር የሚያስችሉ እድሎች እንዳሉትም አምባሳደሩ አብራርተዋል።